ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ቁም ነገር ባላቸው ቪዲዮዎች በሁሉም ላይ ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ለታዳጊዎችም ዛሬ መልካም ልደት እንላችኋለን። ለሄራኒ ያለው ለበእምነት ደረጀ ለሆናሊያት ዮሴፍና ለዳግም ወጋየው መልካም ልደት እንዲሆንላችሁ እንመኛለን። እደጉልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው። ሁላችሁም ደግሞ እኔ ሄድሴት ላረግ ነው። እናንተ ምን እንደምታረጉት ላይክ አድርጉትና ቪዲዮውን እንጀምራለን። ከዛ ያው ህይወት ይቀጥላል። ህይወት ይቀ አለ ማክቤ የምታዩ ዘጣ መድኃኒት የአይጥ መግሪያ ሳይሆን የኔ መሞቻ ነው። ለአንቺ ስል አልቅሻለሁ፣ ለአንቺ ስል ከቲክቶክ ርቄያለሁ። አሁን ይቀርቻል አውልቄ ማበድ ብቻ ነው። ስለዚህ አሁኑ ፍቅሬን የማትቀበይ ከሆነ በራሴ ላይ በምወስደው እርምጃ እንዳትጸጸቂ። ያዘነብከው ምራቅ ጎርፎ ነው ይውሰድ። ምን ፍጠሪ ነው የምትላት ይችን አንድ ፍሬም ቡቅላ ራሱስ እንዴ መቻድገህ ቦቹሉ መቻድገሽ እንዴ ዝግዛት መሽናት መቻ ቆመሽ መች ካልጋ ላይ አንቆመሽ እንዴ በቃ ዳይፐር ሽጣሽ ማክቢ እስቲ ተጠቀመውና ይሰራል አይሰራም የሚለውን ነገር ባንተ እናረጋግጥ። እኔ እንደው በጣም ያስቸገረችኝ አንድ አይጣለች። ባንተ በሰው አይጥ እንሞክርና ከዛ ከሰራ ላይጧ ሰጣታለሁ። እንዴ እውነት እኮ በጣም የሚገርም እኮ ነው። የእሷ ልጅ መሆኗ ሳይሆን የባለጠው ደግሞ የእሱስ ራሱ እንዲህ ለማለት መቼ ነው እንደዚህ በሚዲያ ወጥቶ? ጋይስ ጉድቡን ኩላችሁ በእናታችሁ የእህቴ ቤት ነው ያለሁት። አሁን ሽንት ቤት ውስጥ ነኝ። እባካችሁ ስሜን ልንገራችሁ። እንግዲህ አዶናይን አብዛኞቻችሁ ታውቁታላችሁ። አሁን ያለው አገር ቤት ሄዷል፣ ኢትዮጵያ ገብቷል እና የገጠመው ነገር ይገርማል። ያለሁበት ሁኔታ ማለት ነው ሽንት ቤት ቁጭ ብዬ በስነ ስርዓት ብቻዬ ያለው እስከሚመስለኝ ርት አድርጌ ጨረስኩኝ። ከዛ በኋላ አትከበር እኮ ነው። አትከበር ሲልክ እንደዚህ ነው። ከውጭ ሀገር መተና ሙድ ብንይዝ ምን ችግር አለበት? እስኪ እንደዚህ ባለ ወይኔ ጉዴ ምን ይሻላል? ወይኔ ጉዴ በሽላት ለምን ነው የሚፈሰው? የለማ እንዴ በቃ ተቤት ነው እኮ ያው እንደ ቤት አረ እንዴ ውሃ የለም ይታወቃል። እነሱ ሁሌ የሚኖሩት ነው ህይወት አይደል? ተጣርተው ውሃ ስጡኝ በባሊ ነው። ሌላ ምን ይባላል? እናንተ ግን አሳር ምንድነው? አሳር ማለት አንድ ሙሉ ሲኖ ጭነሽ 180 ብር ሲደርስሽ አሳር እንደዚህ ነው የሚገለጸው። ሁሉም በያለበት አይደል? አሳር ማለት ይሄን የመሰለ ቪዲዮዎች ሰብስቤ መጥቼ ክሬት አድርጌ ለእናንተ አቅርቤ ላይክ አለመደረግ ለኔ አሳር ነው። በራይድ ስራ ማለት ነው። በርቀት ትንሿን ስራ የሰራው ማን ነው? እኔ ነኝ። እንዴ መሰላችሁ? የሆነች ልጅ ትመጣለች። ከዛ ሰላም ሲቲ ጋር ቆሜ ነበርና አባቴ ሄዳለህ ምናምን አለች። አዎ ሄዳለሁ። የት ነሽ ስላት እዚህች ጋር አለች። እዚህች የምትለው ከሰላም ሲቲ ተሻግሮ ማን አለ? ኦሮሚያ ህንጻ አለ። ከሰላም ሲቲ ተነሳ መሻገር ነው። በቃ ከአንድ መንገድ እንዲህ መሻገር ነው ስራው። እዛ እሺ ግቢ ያልኩኝ ገባች። ዝንጥ ብላለች። አጭር ቀሚስ የለበሰችው ምናምን አይ ቲንክ ልብሷ አልተመቻት ይሁን እንግዲህ ለመራመድ አላውቅም፣ ወይ ጫማዋ ይሁን እኔ ምንም የገባኝ ነገር የለም። ምን ነው አልኳት። በውስጥህ ቀበጥ ነው ያልከ ቀበጥ ነች ያልከ ነው አይደል አለች። አይ ለኔማ ምን ቸገረኝ ስራ ነው ደስ ይለኛል አልኳት። እንዲህ ዩተርን ነው ያደረኩት። ዩተርን አደረኩኝ፣ አወረድኳት። 100 ምናምን ብሯን ከፍላ ሄደች። ምን ይባላል አሁን? ግን ለኛ ደግሞ የምትጠቅሙ እናንተ ናችሁ። እናንተ አይነቱን ያብዛ።
ምንም ኖርማል ሆና ከሆነ ቅብጠት ነው፣ ሌላ ነገር የለውም። ወይ ሰላም አሎ አረ ቸገረን ምንም ተፋበን አረ የተገኘው የለኝም ሲባል ማክሰሙት ነገር በቃ ሰው የለኝም ካለ የለኝም ብሎ አው ጊዜው እኮ ነው ሲስተር ወስደ ጠጣበት አሉክ ደግሞ ወስደ ረቦኛል ስላልክ ነው የሰጠው ምን ከጠጣሽ ቆይተሻል ምን አስቸጋራምሽ ወናሽ በዚህ መራቅ ራሱ አይዋጥም ምን ቴሌፎን ያሰባሰብሽልኝ መሰለኝ እንዴ አንቺ በ3 ብር የመከርሽኝማ 10 ብር ብትሰጪኝማ እንዴ ልጸልይልኝ እኔ ነኝ ጥፋተኛ እኔ ነኝ ለአንተ መስጠትሽ ሽጉጥ ባጠጡሽ አንቺ ፖርታ ማማያ በለው ይፈጠፈጡታል እየመጡ ኧረ በለ ነገሩ ምንድነው ጭቃው እንደ ፍራሽ መሰለኝ የሚያገለግለውና ሲወድቁ እንዳይጎዳቸው በደንብ ተቦክቶ ጎርጎድ ተደርጎ እንደዛ መሰለኝ እነዚህ መሃል እንግዲህ የሚገርም ሀገር የሚያስጠራል ሰው የሚወጣው ከዚህ መሃል ነው ማን ይብለኝ አንተ እነዚህ በቃ መተኛቱ ነው ስራቸው አንተ እንደከረው ደከመን ያለኝ በስማ በቃ እኔ ልንዳለ እዚህ ጋር ዳር ያዙና እኔ ልንዳ አራካስ ቀስ ፍሬሽ ብሬ ነው አይቷል ሴቶች ግን ችግራችሁ ምንድነው ስትነዱ በአብዛኛው እንደዚህ ወንዱ እንደተሳቀቀ ነው ለምን እንደሆነ አላውቅም ያው ደግሞ ያው ጀግና ሴቶች እንዳሉ ሆኖ ግን በአብዛኛው በቃ ወንድ ልጅ ሴት እየነዳች ብዙ እምነት የለውም እንዲያውኝ ይላል ስማግን በረረው እንድትወደኝ ነበር ጥያቄ ቆይ አንተ ግን ማለት ነው የኔን ህይወት ለማትረፍ የዓለማችን ቆንጆዋን ሴት ስማታለህ ፈስማት ስማ ቆይ እስካሁን መልስ እየሰጠኝ አይደለም ቆይ እሺ አንድ ነገር ቆይ ብዙ ቆንጆ ሴቶች ባሉበት በተሰበሰቡበት ቦታ እኔን ትመርጠኛለህ አመርጠኝም ሲጀመር ብዙ ሴቶች የተሰበሰቡበት ቦታ እኔ ምን አደርጋለሁ ሲጀመር አንተ ቆይ ዘመን ሰራለህ እኔ መቼት ቋንጭ እኮ ነሻልሽ እኔ እኮ አልኩም ምን ሰራለህ እኔ ይሄ እንዲህ አይነት በዘራችሁ አይድረስ የልብ ተግባር ወይ ስራ ምንድነው የልብ ስራ እባክህ አስበ እሺ እባክህ አስበ መልስ መምታት የአባቴ አምላክ ይምታ ሲመታ ምን እያደረገ ነው ድም ይላል እባክህ እኔ ልጅ እባክህ ፈጣሪን ታውቃለህ አይደል እባክህ እስቲ ለፈጣሪ ብለህ እስቲ አስብ እባክህ ድም ሲል እሺ ምን እያደረገ ነው እየዘለለ ወይ አይ የልብ ስራ አዳምጠኝ እሺ የልብ ስራ ደም ማዘዋወር ነው እሺ ደም ማዘዋወር እሺ ልባችን ስራ ቢያቆም ምን እንሆናለን እባክህ እንደው በፈጣሪ ይያለው አስበ መልስ ልባችን ስራ ቢያቆም ምን እንሆናለን ስራ ቢያቆም እንናደዳለን የልብ ስራ ምንድን ነበር ያልኩ ቅድም ደም ማዘዋወር ስለዚህ ልባችን ስራ ቢያቆም ምን እንሆናለን ሐኪም ቤት እንሄዳለን በቃ በሳጥን ነው በቃ ከዚህ በላይ እኔ አልችልም እሺ አባት ራሱ ይምጣ እሺ አንድ ሚስጥር ልነግርህ ነበር ምን ችግር አለው የቦስን ላፕቶፕ ጠቃርኪዋለሁ እሺ ከጠየቀ አላየሁም በል አላየሁም በቃ አታስቢ እንዴት ነገር እኔ ሚስጥር ላይ ታገኛለሽ ሚስጥር ላይ አታስቢ ዛሬ ደግሞ ተፉብኝ ነው መረጉብኝ ነው የሚባለው ብሏል እስቲሽ የሚያምርብህ ልብስ ነው የለበስከው በቡዳዩኝ እንዳትለኝ ብዬ ጠፋሁልህ
ቶ ቶ ቶ ቶ እዚህ ጋር ቶ በሉ ኧረ እማማ ዝናሽ ተንኮላቸው በቃ ጭው አልተቻሉም። ሆነ ህፃን ልጅም ተነስቶ ዘፈን ይዘፍናል፣ ቲክቶከርም ይዘፍናል። የህፃን መጫወቻው ነው በቃ። እንደውም እኔ አንበሳና ንጉስ ከሆነ ሰው ጋር ኤልያስ መልካ ጋር አልበም ሰርቻለሁ። ምን ያደርግልኛል? ከዚህ በኋላ ዘፈን ብቻ ነው እንዴ? ስንት ስትከባበር ነው ጥሩ። ደግሞ አይችሉም እኮ ብዙዎች እውነት እና ከተባለ ማንም አይችልም እኮ ዝም ብሎ በቃ። ሰሞኑን እንግዲህ ልዑል እየነገራቸው ነው ልክልካቸውን። ያው በጓደኞቹም በጣም ተከፍቷል ያለው ነገር ግን እውነቱን እኮ ነው። አንዳንድ ልጆች በጣም ችሎታ ያላቸው ልጆች አሉ፣ ግን መውጫ ቀዳዳ ያጠራቸው እንዳለው ደግሞ ምንም የማይችሉት ደግሞ የትና ይደርሰዋል። እስቲ እነዚህ እንያቸው። የትዝታዬ እናት የስሜቴ መቤት የፍላጎቴ ምንጭ የድሌ ባለቤት የምታስታውሽኝ ያለፍኩትን ደስታ አንቺ ብቻ ኮነሽ ቴሞች ስሚኝ የኔ ልብ አለኝታ ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት? ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት? የሚዘፍነውን ተዉትና ራሱ እንደ ሙዚቃ መሳሪያ ሆኖ የሚያወጣለት ልጅ ራሱ አልገረማችሁ? አሁን እነዚህ ያሉ ነው እነከሌ ምርጥዬ። እኔ አንድ ነገር ልንገርህ፣ ሚካኤልን ነው የምልህ። የሆነ በቃ ልጅቷ ማለት ነው ቺኳ በወፈረች ቁጥር ማለት ነው የሆነ በቃ በወፈረች ቁጥር ሰላማዊነቷን በዛው ልክ ይጨምራል ነው የምልህ። ሚካኤል ሰላማዊነቷን በዛው ልክ ነው የሚጨምረው። በቃ አንተ እነዚህ አጽሞች እኮ ማለት ነው የሆነ በቃ ሙድን ሁሉ ነው የሚሰርቁት እኮ በቃ ቀነን ያበላሹታል፣ ላይፍን ያበላሹታል። እግዚአብሔር ሲጀመር አጽሞች ጋር ባይኬድስ ራሱ በቃ እነዚህ አጽሞች ባንጠጋቸውስ ብራዘሪ ወፈር ያሉ ጨቀሶች አሉ። መቤቴ ነው ማለት ወፈር ያሉት እነዚህ አጽሞች እኮ አይሆኑም ጭራሽ ማለት ነው። አጃይብ ነው። በእርግጠኛ ነኝ የሆነች ቀጠን ያለች ሴት በቃ አንጀቱን መልጠዋለችና በጅምላ ፈጃቸው እኮ እንዳለ ቀጭኖቹ። ግን እሱ ያለው ሐሳብ ትክክል ነው ትላላችሁ? እንዴት ነው አለ አይደል? ማጆሪቲ በሚለው እውነት ነው። ያልፋል ጠንክር ያልፋል ይላል እንጂ ማለት ነው አያልፍም። ዝም ብለህ እየፈጋ መኖር ነው ያለብህ። እየፈጋ ህይወት አንድ ቀን አይሞላም። ዝም ብለህ እየፈጋ ትኖራለህ፣ እየፈጋ ትሞታለህ። የህይወት ኑሯ አናኖሯም እንደዚህ ነው። ነገ ሌላ ቀን ነው ይሏል። ሳክስ ነው። ነገም ያው ቀን ነው፣ ያው ልፋት ነው። ምንም የሚጨምር የሚቀንስ ነገር የለውም። ይኸው እኔ 12 ዓመት ለፋው ፈጋው። ይኸው አንድ ኦርደር ለመጠበቅ ይኸው በዚህ ሙቀት በዚህ ፀሐይ እኛ እኮ የሚገርመን ነገር ማለት ነው እንደዚህ አፈር ከደቼ በልቶ ይሰራና ልክ ሀገር ደውሎ ምን አይነት አንጀት እንደሚኖረው አይታወቅም። በቃ ስፍስፍ ይላል። በቃ ችግሩን ሲለፈልፉለት ማለት ነው ከየቱ ጋር በቃ ለፍቶ ያገኘውን ገንዘብ ይረሳዋል፣ ይልከዋል፣ ዜሮ ይሆናል። ዜሮ ሲደመር ዜሮ ያው ነው። ህይወቱ እንደዛ እየሆነች ማሰላማ ታክስ ነው አለና አንዳንድ ጊዜ በቃ እንደዚህ ነው። ሁሉም አይሳካለትም፣ ሁሉም ደግሞ ታች አይሆንም። ግን ዞሮ ህይወት በቃ ስትራግል እያረክ መቀጠል ነው። ብዙ ጊዜ ስኬትን ከምን ጋር እናያይዘዋለን? ቁጭ ከማለት ጋር ስለምናያይዘው ነው። እኛ ግን ሀብት በመጣ ቁጥር፣ ቢዝነሶች በሰፉ ቁጥር፣ ገቢ በበዛ ቁጥር ሩጫውም ቢዚ መሆኑ መሯሯጡም እየጨመረ ነው የሚሄደው፣ ድካሙም እንደገና ስትረሱም።
የኢትዮጵያ ብሮድካስቲንግ ባለስልጣን አደገኛ ህግ አውጥቷል። ህጉ ምንድነው የሚለው? ለሁሉም ለሬዲዮ ጋዜጠኞች አለባበሳችሁን ቼክ አደርጋለሁ ብሏል። እኔ ይሄ ህግ ሲመጣ ማለት ነው ለማፈራሽ በሉኝ ለሰይፉ ቦስ ጉድ ፈላ። ምክንያቱም እሱ ለሬዲዮ ምን ለብሶ ነው የሚመጣው? ቲሸርትና ቁምጣ። ሉካት ሚዛሬ ወይኔ ድርሱዬ የኔ እመቤት እንዴ ሊቆጣጠር ነው አለች። በቁምጣና በቲሸርት ነው አለች ሰይፉ። እሷ ያለበሰችው ነው በጣም እንትን መሆኑ ነው። ደረቷን ይዩት። ልክ ዛሬ ጭንቀት ቀብሩ ነው። ኢትዮጵያ 107.8 ላይ እንገናኝ። ማንን ነው የሚያባረረው? አሁን ተቆጣጣሪዎቹ ቢመጡ ሰይፉን ነው አንቺን ነው ወይም የሚቀጣው? አንቺን ነው ሰይፉን ነው የሚቀጣው? አፍሩም እኮ ሰይፉን በቁምጣ መጣ ብሎ እንዲቀጡት ይሆናል። ምን አማረብኝ ብሎ ነው እንዴ ያዋለዱ ዶክተሮች እኮ ማለት ነው። ፊቱ ነው ቂጡ ነው ብለው ለመለየት 3 ቀን የፈጀባቸው አይኑን እስኪገልጥ ድረስ። የሰፈር ሰው ራሱ ናስቴሌ ቆንጆ ብሎ ልኮቱን ላያቅም ነው እንዴ። እኛን ስሙ እሱን ይዘሉታል ነበር። የሆነ ቀን እኛ ቤት መጣ። ፊቱን በመስቶት ሲያይ መስቶቱ ደንግጦ ራሱን ሰበረ። ከዛ ማዘር ኑ እሱን ተውትና ምሳ ብሉ ብላ እንጀራ አቀረበች። ወጥ ይዛ እስክትመጣ እንጀራውን እያዩት አይኑን ነው የጨፈነው። አመጣው ቡና የተቆላበት ማንከክሸሻ ነበር የሚመስለው። በዛ ላይ ቋጣሪ ነበር። ቋጣሪ ብቻ የሆነ ቀን 1 ብር ጠፋብኝ። ከ6 ወር በኋላ እሱ ኪስ ውስጥ አገኘሁት። ከዛ ሳንቲሙን ሳነሳው ሳንቲሙ ላይ ያለው አንበሳ ጸጉሩ ቀምሎ እያከከን ያገኘው ሳንቲሙ። በሰፈር ሲያልፍ እኮ ልጆቹ ኪንግ ጎንግ መጣ ነበር የሚል። የሆነ ጊዜ ንብ ነደፈችው። ከዛ የነደፈችው ንብ ሌላ ንብ አይቷታል። ሄዶ ተናግሮባት ንቧን በስቅላት ነው ያስቀጣ። ዩቲዩበር አባቴ ዩቲዩብ ላይ እንዳንተ የምከታተለው የለም። አድናቂሽ ነኝ መጣ። አንተን ፎቶዎች በጣም ደስ ይላል። አዎ ዛሬ ቀለል ያለሽ ፎቶ ነው የፈለኩት። ጉርድ ፎቶ። አዎ በቃ ለመታወቂያ ማለት ለመታወቂያ። በቃ ለመታወቂያ። አየሽ ሬዲ ነህ አይደል? አዎ ይሄ እኮ ለተምብኔል እኮ ነው። ይኸውልህ ጆሮን ቀጥ አደርጋለሁ። ፊት ለፊት ስግጥ ብለን የምትነሳው ካሜራውን እያየህ። ኦኬ ኖ ጀስት ኖርማል ሆኜ ማለት ነው። ካሜራውን እያየህ ቀጥታ እንደዚህ። አየህ በቃ አየህ ግቢ። እሺ ምንድነው ይሄ? ምንድነው ይሄ? እነዚህ ምንድነው ይሄ? ለምንድነው ባል እናንተ የመታወቂያ አይደል እንዳልከኝ? ቀጥ በል እንደዚህ ቀጥ በል እስቲ። ኧረ ችግር የለውም በቃ እኮ ገባኝ። ጀስት ኖርማል እንደዚህ። ከዚህ ብቻ ከዚህ ወደ ላይ ነው የፈለኩት። ጀመር ከዚህ በላይ ነው የምወስደው። ከዚህ ወደ ላይ ነው የፈለኩት። አየህ ግቢልኝ በቃ። ምንድነው ሻውኔ? በነገራችን ላይ ሁሉም ነገር በቦታው አይደል የሚሰራው። አሁን አስገብቶልናል። በርግጥ ግን ያለው እውነታ ምንድነው? ለምሳሌ ሪአክሽን ቪዲዮ ከሆነ በዛ ጉዳይ ላይ ምን አይነት ነገር የተሰማችሁን ስሜት መግለጽ አለባችሁ። የቪዲዮ መግቢያ ላይ አለ አይደል? ስላንዱ ርዕስ የገረማችሁ ነገር ካለ እንደገረመ ሆኖ ማቅረብ ግዴታ ነው። አለበለዚያማ እንደዚህ ብዬ ሌላ ስቱዲዮ እንደምነሳው ተነስቼ ብመጣ እኔን ልታየው እኮ አይደለም አይደል? ሪአክት ልናደርግ እስከሆነ ድረስ ምን አይነት ሪአክት ተሰማን በዛ ጉዳይ የሚለው ነው። እንደየ ሁኔታው እንደየ ኮንተንቱ የተለያየ ፎቶ ሊኖር ይችላል። ለምሳሌ ፕራንክ ቢሆን ሰው ወድቆ ከሆነ ወይ ምናምን ሲወድቅ ምናምን ያለበትን ፓርት አንስተው ያደርጋሉ። ሪአክሽን ከሆነ ደግሞ ሪአክት እንዴት አደረግን ነው መሰለኝ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡት። ኢህአዴግ እንዴት ነው ደርግን ከስልጣን ያወረደው? ከአፕስቶር ወይም ከፕስቶር። እሺ ፖለቲካ ላይ ያለሽ አቋም እንዴት ነው? ሼፕ ነው ያበደ አቋም ያለ። ከነፍሳት ሁሉ ታማኝ ማን ነው? ቅማል። እንዴት ይስማማውንና የሚመቸውን ካገኘ በጭራሽ ጥሎኝ አባቴ አዳምና ሔዋን የሌላቸው ሰው ሁሉ ያለው ነገር ምንድነው? ያው ወላጅ ነው። ሴት ልጅ በከፊል ልትነግር የምትችለው ነገር ምንድነው? እድሜዋን። ለመሆኑ ግን ህሊና አለሽ? በየትኛው ቻናል ነው የሚተላለፈው? ሰዎች ከአጭር ሰው ጋር መግባት የማልችልበት ምክንያት ይሄ ነው። ያው ጥላው የኔ ነው። እንዴት ነው የምትጠልለው? ከፍ አድርጊው። እንዴት ልጠልል? እኔ ልጠልል ማለት ነው። ልዩነት ዘርግታው ሁሉ አይወጣው። በጣም ተቸገርን በአጭር ሰዎች ምክንያት። በገዛ ጥላዬ እንኳን መጠለል አልቻልኩም። አንድ የሆነ ትሪክ ብሩን ለመቀበል ወደ ናዝሬት ከመንሱር ጋር እየሄዱ ነው። አንድ ትሪክ ላሳየ። ይሄን ሪጀክት አደርግበታለሁ። አሁን እዚህ ይሄን እንትን እንዳይደብር ነው። ይሄ መኪና ምን አለው መሰለህ? ኢኮኖሚ አለው፣ ስፖርት አለው። ስፖርት ማለት እንዴት እንደሚነሳ ራሱ ይያው ነው። ያው ምን እሺ ነው መንሱር
አውሮፕላን አይመስልም? እንደዚህ ነው የተነሳው። ምንድነው ይሄ? ስፖርት ሙድ ይባላል። ስፖርት ሙድ ይኸው በአንዴ ስንት ደረሰ? ይኸው ኧረ በል እኔ ወጣት ነኝ። በመድኃኒዓለም እኔ ወጣት ነኝ። የማን ይሙት ወጣት ነኝ፣ ገና ነኝ። በኢየሱስ ስም አይዞህ እንጂ እኮ እሺ ቆይ ብሩን ቢያንስ ድምፁ ራሱ እንደተቀየራየው። አዎ ኮሽ ሊድ በቃ ታያለ መስጠት ማምቦል ምን ነው እንደዚህ ላስተካክለው ብዬ ነው። ከስፖርት ወደ ኖርማል ልመለስ። እንግዲህ ለናሆም ፎንቲ አንዴ ብለን ከገባ ብሩ ትሸለማለህ ተብሎ ነበር። ያው አድቨርታይዝመንት ነው የታወቀ ነው። በቃላቸው መሰረት ግን ሰጥተውታል። ታንክስ ሶ ማች። እንግዲህ ዛሬ ፊንቴክ ኢንቨስትመንት ለናሆም ፎንቲ 500 ሺህ ብር ሊሰጠው ተዘጋጅተዋል። ቼኩንም አሁን እንሰጠዋለን። ይኸው ይታያል። አሁናችን ላይ ይሄ ምናልባት ትናንትና እኔ እሱ ስም ሳስተላልፍ ናሆም ፎንቲ የሚል ተጽፎበት ነው። ትክክለኛ ስሙ ግን አቢሲኒያ ባንክ ይኸው 500 ሺህ ብር ከኔ አካውንት ወደ እሱ የገባበት ደረሰኝ 500 ሺህ ብር። ሜሴጁንም አሳየው። በባለፈው እንዳየነው 1 ሚሊዮን እንዲገባ ለተባበሩት ምስጋና አቅርቦ ነበረ። ተቀብሏል ማለት ነው። ሄሎ ታክሲ ለኮሜዲያን ደረጀ መኪና ሸለመው። እንዴትና በምን አግባብ እንደሸለመው እናንተ ለማሰላሰል ሞክሩ። እኔ እስከዛ አንድ ወግ ልንገራችሁ። ከቀድሞ ኤርትራ ነው አስመራ ሆቴል ወደ ኮዬ ፈጬ ለመሄድ ታክሲ እንጠብቃለን። አንድ የላዳ ሹፌር ላድርሳችሁ ብሎ በ300 ብር ተስማማ። ድክም ያለች ላዳ ነች። ኮዬ ፈጬ እስክንደርስ ድረስ እንደዚህ አውጋ። ላዳዋን ለ30 ዓመታት እንደነዳት ቤተሰቡን ቀጥ አርጋ ያዘች እሷ እንደሆነች ሄሎ ታክሲ የተባለው ድርጅት መኪና ሰጣሃለው ብሎ ያጠራቀመውን ብር ተቀብሎት እንደጠፋ ነገረ። ሁርለት እህቱ ልጁ እንደምትመረቅ መመረቂያ 1000 ብር አንቺ ብለዋት መክፈል እንዳቃተው ነገረ። ኮዬ ፈጬ ስንደርስ አብሮኝ የነበረው ሰውዬ 1000 ብር አውጥቶ ሰጠው። ቆሞ አየው። የወንድ ልጅ እንባ ታውቃላችሁ? የወንድ ልጅ እንባ ወይን አይወርድ ወይን ደግሞ አይቀር። እቅፍ አረገው። አመሰግናለሁ አለው። አመሰግናለሁ ነው እንደማን። ይቺ ቃል ግን አጥንት ውስጥ የምትገባ ምስጋና ነች። ሄሎ ታክሲ ማለት የፊንቴክ ኢንቨስትመንት የበኩር ስም ነው። እየሰማችሁ ነው። በጣም ይሄን ወንድማችንን ማደንቀው ነገር እኛ በሆነ ሰሞን ሆይ ብለን በሞቅታ ሚዲያው ላይ ምናምን ብለን ያለፍናቸውን ነገሮች ሪቫይዝ እያደረገ ያኔ እንዲህ ብላችኋል ነበር አሁን ምን ደረሰ እያለ ሀሳቦችን የሚያነሳ ነው። ለእኔ ጥሩ ነውና ፊንቴክ ማለት ደግሞ ቅድም እንደሰማችሁት ለናሆም 500 ሺህ ብር የሸለመው ድርጅት ማለት ነው። ለሴፉ ፋንታውን የተሰራ ሐውልት ግን በዚህን ደረጃ ሊቀለድበት የሚገባ ሐውልት ነው። በእውቀቱ ስዩም ሴፉ ብለው ኤርሚያስ አመልጋን ሰጡት አለ። አሌክስ አብርሃም ደግሞ ጭራሽ አፈወርቅ ተክሌን ነው የሚመስለው አለ። አፈወርቅ ተክሌ ማለት እኮ ጎፈሪ ነው። አብዛኛው ሜመር ደግሞ በስንቱ ላይ የሚሰራው ካራክተር ማለትም ገለታን ይመስላል ሲሉ ነበረ። እኔ ግን በመጀመሪያ ደረጃ ሐውልቱን ሳይ የምር በጣም ነው የደነቀኝ። ምክንያቱም በዚህን ደረጃ የሚመሳሰል ሐውልት ኢትዮጵያ ውስጥ ማግኘት በጣም ከባድ ስለሆነ። ለማንኛውም እስቲ የሴፉን ፎቶና የተሰራውን ሐውልት አንድ ላይ ፎቶ ተነስተው ነበረ። እሱን ተመልከቱ እስቲ። ከዚህ በላይ እንዴት ይሰራል? ቆይ ኢትዮጵያ ውስጥ አፕሪሺየት ማድረግ ከከበዳችሁ፣ ክሬዲት መስጠት ከከበዳችሁ እባካችሁ አትቀልዱ። በዚህን ደረጃ ኢነርጂውን ጊዜውን አባክኖ የሰራውን ሰው እንደዚህ ሲቀለድበት ምን ሊሰማው እንደሚችል አስቡት። ለማንኛውም ይህንን ሐውልት የሰራው ሰው በጣም ጀግና ነህ። ሐውልት ማለት ወረቀት ላይ የሚሳል ስዕል ወይንም ደግሞ በኮምፒውተር ፕሪንት የሚደረግ ስዕል አይደለም። በጭቃም ይሁን በብረትም ይሁን በተለያየ ቁሳቁስ በእጃቸው ቅርጽ እያወጡ የሚሰሩት
በጣም ከባድ ስራ ነውና ይሄ ስራ በጣም ሊደነቅ የሚገባ ነው። ሴፉ ደግሞ ይገባሃል። እኔም ባለፈው ተናግሬያለሁ። በጣም ነው የሚመስለው እንደውም በጣም በቃ በሚገርም ሁኔታና እንዴት እንዳየው ሰው አልገባኝም። በእውቀቱ ግን ወንድሜን ለማረም በእውቀቱ ያላገጠ ሳይሆን አሽሙር ሰዎች እንዲህ አሉት ብሎ ትላንትና አይተናል። በትላንትናው ቪዲዮ እዛኛው ቻናል ላይ ኮሜንት ላይ ግን መልሶ እርሳስ ሁሉ መቅረጽ ማትችል ነው እዚህ ላይ አቃቂር የምታወጣው አይነት ነገር ብሎ ነው የጻፈው። እምብዛም ለማመን ያስቸግር ይሆናል። ሰላም እንዴት ናችሁ? እኔ አለው የስልኬ ካሜራ ጥራቱ በደንብ እያሳየልኝ ስላልሆነ ምን አልከኝ? አጣርቼ አልሰማሁም። የስልኩ ካሜራ ነው የሚያበላሸው እንዳይሆን ጥራት ስለሌለው ብትቀይሩልኝ ደስ ነው የሚለኝ። እና ዛሬ በብዙ ሰው ጥያቄ መሰረት አብይን ነው የሳልኩላችሁ። በየግለሰቡ ቤት ይኖራል ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል። ነገር ግን ያስቸግር ይሆናል። እዚህ ጋር ኮሜንት ምን ብለው ጻፉለት? አብይን ሳይሆን ስራውን ነው የሳልከው። አሁን ገና መሞቻን አዘጋጀ በለው። ሟች ከሞቱ በፊት የሰራው ስራ አሁኑን ሄደህ አቅራቢያ ወዳለ ፖሊስ ጣቢያ እጅን ስጥ። አንተ ስዕል ምናምን ጠቅላይ ሚኒስትሩን ትስላለ። በነገራችን ላይ ወደ ጠፈር ሊሄዱ ነው ተብሏል። የመጀመሪያው መሪም ይሆናሉ ወደ ጠፈር ከሄዱ ተብሏል። ሰበር ዜና ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተብሏል። ይህንን መረጃ ያጋራው መሰረት ሚዲያ ነው። ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ መታቀዱ ሚዲያችን አረጋግጧል ሲል ይህንን ዘገባ አስነብቧል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው ዓለማችን መሪ ያደርጋቸዋልም ነው ያለው ዘገባው። ያው ከጠፈር ላይ ሆኖ የሰላም ጥሪ ለማስተላለፍ ነው እንግዲህ ሐሳቡ። ማለት ምድር ላይ ሆነን አልሰማ ብለን ነው ማለት አላማውና እንትኑ እዛ ላይ ሆኖ የሰላም ጥሪ ማስተላለፉ ፋይዳው ስላልገባኝ ነው። ፋይዳው ምንድነው? ኦኬ እዛ የመጀመሪያው ጠፈር ላይ ሄዶ የመጀመሪያው መሪ ለመሆን ነው አላማው። ኦኬ ይሄን ቀበለ። ከዛ ውጪ ግን ሰላም ጥሪ ምናምን የሚለው ፋይዳው ሰላም ጤና ይስጥልኝ። የኢትዮጵያ ሕዝብ ሰላም ናችሁ? እንዴት ናችሁ? እኔ አዲስ ትውልድ ነኝ። እድሜ 40 ውስጥ ቢገኝም አዲስ ትውልድ ነኝ። ይሄ የለበስኩት ልብስ ከቢዝነሱ ይልቅ እኔ የሚጥመኝ ትርጉሙ ነው። የለበስኩት ልብስ ደብረ ብርሃን ብርድ ልብስ ነው ወይም ዴች ገዳ። አረ ሙሉ አሳየኝ። እና ይሄ ዴች ገዳ ወይም ደብረ ብርሃን ሙሉ ብርድ ልብስ በሱሪነትና በሹራብ ለሴቶች ደግሞ በቀሚስነት ለልጆችም ጃኬት ሱሪ ቀሚስ ሆኖ ተሰርቶ ለበረዶ ሀገር ለኢትዮጵያ ክረምት ለወደፊትም በረዶ ቢዘንብ በኢትዮጵያ ለበረዶ ሀገርም የሚሆን ነው እና ይሄንን ብታሰፉ ብትለብሱ ትርጉሙ ደግሞ በቁም መተኛት ያንቀላፋ ሀገር ያንቀላፉ ህዝቦች የተኛ ሀገር አፍሪካ ከዓለም በብዙ ነገር በችግር አንደኛ ተኝተናል። ችግራችንን ባለማስወገድ ይህን ትርጉም ይሰጠኛል። ሌላው ይሄ የምትመለከቱት ከበግ ጸጉር የተሰራ ነው። ከበግ ጸጉር የተሰራ ስለሆነ እረኛ የሚባል ነገር ብዙ ጊዜ በሃይማኖት በገጠርም በመውደድ እረኛ የሚል ብዙ ጊዜ ይነገራል። እንወዳለን እረኛ። ስለዚህ በግን ተመሳስሎ በጎችን መጠበቅ የበግ ጸጉርን ተለብሶ በግን መጠበቅ የሚቻል ይሆናል ማለት ነው። ስለዚህ በእንግሊዘኛ ሺፐርድ፣ በአማርኛ እረኛ ብራንድ መሆን ይችላል። ሌላው ስድብ ነው የሚሆነው በቁም መተኛት ምናምን። ይሄ በዚህ ሴክሬት ሚኒንጉ ሚስጥራዊ ትርጉሙ ነው የሚሆነው በቁም መተኛት ያንቀላፋ ሀገር ያንቀላፉ ህዝቦች የሚለው ትርጉሙ እና በጣም ነው የምትወዱት። አይወብቅም የእውነት እና እኔ አሁን ያሰብኩት በደብረ ብርሃን በዴች ገዳ ፋሽን ኮንትራት ቲክነሱን ትንሽ ቀነስ አስደርጌ ለህዝብ ለአሁኑ ዓመት 2017 ክረምት ለህዝብ ማምረት ነው ያሰብኩት እና ቲክነሱ ይቀንሳል። ደብረ ብርሃን ብርድ ልብስ ዴች ገዳ ብርድ ልብስ ፋብሪካ ኮንትራት ተፈራርሜ ቲክነሱ ቀንሶ ለህዝብ ይሄን ልብስ ማምረት ነው ሐሳቤ። ኢትዮጵያውያን እንደምትመለከቱት አሁን እስከዛው በዚህ ሁኔታ ይሰፋልን የምትሉ
2500 ብር ትከፍላላችሁ እና ሙሉን ሱሪ ወይ ቀሚስ ይሰፋላችኋል። ትደውሉልኛላችሁ፣ እንገናኛለን። 2500 ብር ጥሩ ዋጋ ነው። ልጄ ይቺ ፊቸር ትባላለች። ጣልቃ ገባች ካሜራ። የልጄ ስም ፊቸር ይባላል። እናመሰግናለን። ቻው በያቸው። ቻው። አይዲያው አሪፍ ነው፣ ግን አይዲያውን ሳትሰራው አውጥተህ ሰጠው ራስ ሰርታ አምርተህ ማቅረብ ነበር የሚሻለው። እንደገና ደግሞ እንደ ቢዝነስ ካየነው ሚስጥራዊ ትርጉም ያልከውን ባትናገር ይሻል ነበር እንደኔ እውነት ለመናገር ማለት ነው። ምክንያቱም ይሄን ስንለብስ በቃ አንቀላፍተናል የሚል ትርጉም ጥሩ ስሜት ሰጥቶት ሰው አይለብሰውም። አሁን እሱ ስላደረገው እንጂ ከውጭ ተሰርቶ የመጣ እኮ እንለብሰዋለን። ምንም የገለጸበት መንገድ ትንሽ ሊያስቅ ሊያዝናና ይችላል እንጂ ግን ሲሪየስ ነው፣ አሪፍ ነገር ነው። በጥቁረቴ ነጣላው ነበር ልጅ እያለው ምናምን። ለምን የሆነ ቦታ ሄዳ ምንም ሳታረግ ጥቁሩ ክፉ ነው ደሞኛ የዋ ጥቁር ሰው የትም ቦታ ሄድ ሌባ ነው። አሁን ከኔ ጋር አንድ ሰው እሺ ቶ እኔ አሁን ትንሽ ሰውም ስለሚያቀኝ የሆነ ሰው ከሆነ ሰው ጋር ተጣልቶ ሌባ ካለው ጥቁር ይመታል፣ ይታመናል ወይ በቃ በማይሆን የተረገመ ነው ምናምን ተብሎ ይታሰባል። ብዙ ነገር ነው። አይ እንደው አሁን ላይ ግን በጣም ፕራውድ ማድረግበት ነገር ቢኖር ጥቁረቴ ነው። ለሚስቴ ትወደዋለች፣ ሚስቴ ከወደደችው ደግሞ እኔ የማይመጣራት መብት የለኝም። ምን ትፈልጋለህ? በቃ አንተ አይደለም እኔ ገልብጬ ላጫውታ። ቀይ ሰውስ ፈሪ ፋራ ማለት ደፋር ነኝ አራዳ ነኝ ያልኩ አይደል? የዋህ ምናምን በቃ የዋህ ምንም በቃ ማለት ብዙ ተንከሲስ ያለው ቀይ ሰው ነገር ብዙ ነገር አልከኝ ይቅርታ ማርያምን ፌደራሎቹ እንደንትን ብሎ ትምህርት ቤት እንዳለ ተማሪውን ይዞት ዋናቸው መጣ። ጥቁሩ ተነስ ወደ ስንት ተማሪ ይኳል ምን ጥቁሩ ምንድነው? አይ ጥቁሩ ተነስ ተባለ። በቃ ራሴን እስከስት ነው የተመጣው። በጣም ይገርማል። እኮ እውነት ነው። የከለር ችግር አለችብን ሳናቀው እኛ ራሱ እርስ በርስና ይገርመኛል። ግን አሁን የጥቁሮቹና የነቀዮቹ ጠያይሞቹስ ምንድነው ተስፋቸው? ምንድነው ትርጉማቸው? ለምን ተቀበልኩ፣ ለምን ወሰድኩኝ፣ ለምንድን ነው ብዬ እግዚአብሔርን ያማረርኩበት ሰዓት ነበርና የዛኔ። አሁን ግን በጣም እግዚአብሔርን አመሰግነዋለሁ። አሁን ደግሞ ለምን እንደዛ አረኩኝ የምልበት ሰዓት ላይ ነው ያለሁትና ለምን ነበር ግን የዛኔ ያላለፍኩት ብዬ እላለሁ። አሁን ላይ ብቸኝነቱን መቋቋም ምናምን አልቻልኩበትም። ያው ቅድም ቢራው እንዳልኩ እንግዲህ ለመቋቋም እየሞከርኩ ነው፣ ለማሸነፍ እየሞከርኩ ነው። በቃ ይሄ ነው ያለው ነገር። በይቅርታ ደግሞ የሚመለስ ነገር አለ ብዬ አስቤ ነበረ ይቅርታ የጠየቅኩትና ተመልሰን ህይወታችንን እንኖራለን እናስተካክለዋለን ሁሉንም ነገር ብዬ ነበረ ይቅርታ ብዬ ያልኩት። በቃ እንግዲህ አልሆነም፣ እግዚአብሔር አልፈቀደም እና ምን ልሁን እኔ ከዚህ በላይ ምን ላድርግ? ምንም ማድረግ አልችልም። በቃ ይቅርታ ብያለሁ። ኮላሊቱን አልሰረኩም፣ ፈልጎን ይሰጠኝ። ከዚህ ውጪ ምን ማድረግ አለብኝ? እና ፕሊስ ልስራ፣ አትስደቡኝ፣ አትዝለፉኝ እና ልስራ በቃ። ያው እንግዲህ ማናችንም በሆነ ወቅት እናጥፋለን፣ ችግርን ፈጥር ይሆናል። ያን ጥፋታችን አምነን ደግሞ በደልናል ያልነውን ሰው ይቅርታ መጠየቅና አምነን ከጠየቅን ደግሞ እንግዲህ ተቀባዩ ሰው ይቅርታ አድርጎልን መቀጠልም ከተቻለ ይቻላል፣ ካልተቻለም ይቅርታ ተደርጎ መቀጠል ይችላል። አሁን የነዚህ ልጆች ጉዳይ ያው የሚታወቅ ነው፣ ረጅም ጊዜ ሲወራበት የነበረ ነው። በተደጋጋሚ ይቅርታ ጠይቃለች። ከዛም በኋላ ከሰይፉ ሾውም በኋላ በተደጋጋሚ ጠይቀዋለች። ግን በቃ ካንቺ ጋር መቀጠል አልፈልግም ብሏል። እሷ ጥፋቷን አምና ማለት ነው። ስለዚህ ማድረግ የሚገባት እዚህ ድረስ ነው። እንግዲህ ያልተቀበለም የራሷን ኑሮ ህይወት ስትኖር፣ ግን ሌሎች ሰዎች ኮመንት የሚሰጡ አንዳንድ ስራዎች ስትሰራ ማስታወቂያዎች ስትሰራ ሲያዩ ማስታወቂያ ሲሰራ ደግሞ ከሌላ ወንድ ጋር ምናምን ሊሆን ይችላል እና አንቺ እንዲሆነሽ የሚለው ነገር ዘላለማን ህይወቷን ይረብሸዋልና በቃ አልፏል። ባለቤቱም አልፈልግም ብሏል። ተለያይተዋል። በቃ ብንተዋት ላይምሯ ያላትን እድሜ ደግሞ በሰላም ብትኖር። አርቲስት ይገረም ደጀኔ በዛሬው ዕለት የጤና እክል እንደገጠመው ተነግሯል። አርቲስቱ በስራ ጫና ምክንያት የጤና እክል ገጥሞት በዛሬው ዕለት በሆስፒታል ታይቶ በሰላም ወደ ቤቱ እንደተመለሰ
አንዳንድ መረጃዎች እየወጡ ይገኛሉ። በለው ገለጠው በጥፊ ሰልፍ አበላሽቶ ስለ ውትድርና በደንብ ዲቴል የምታውቁ ሰዎች ሐሳብ በተሰጡኝ ብናቀው ደስ ይለኛል። ወታደር ቤት እንደዚህ ጥፋት ቢያጠፋ ወታደራዊ ቅጣቶች እንዳሉ አውቃለሁ፣ ግን ሄዶ ቀጥታ በጥፊ ምናምን ይመታል? እስቲ ለማወቅ ነው እንደው ምንድነው ቤተሰብ ናቸው እናት ናቸው እንዳንል ቬሎ ምናምን የለበሱት የሙሽራ ልብስ የኔ ፍቅር ይኸውልሽ፣ አንድ ላንቺ አንድ ለኔ ያማል እንዴ? እርጉዝ እንደሆንኩ ረስተኸው ነው? ውይ ሞቴል ሳይ እሱም አለ ለካ። ይኸው የኔ ፍቅር ለሱም አምጥቼ ብልግናና ግልጽነት የተቀላቀለበት ሰው ማለት ዛሬ ታክሲ ውስጥ ካጠገብ የተቀመጠችው ሴትዮ ናት። ምን ትላለች? እኔ እንደዚህ ቀጥ ብዬ ተቀምጫለሁ፣ እሷ ወደዛ ዞራ የተቀመጠችውና ለረዳት ብር የከፈለች ማለት ላብላብ ይሸታል። አንተ ነህ እንዴ ላብላብ የሚሸተው ትለው በለው ከዛ ማለት እኔ ደንግጬ ልቤ ወደ ውጪ እኔ ወደ ውስጥ እዚህ ጋር ቀረን ዞርችና እኔ የሚገርምሽ የተሰማኝን ነው የምናገረው። መታጠብ አለበት አትልም ራስሽ እዛው ባለጌ ነሽ። እስቲ እዚህ ላይ ማሳብ እንድሰጡበት ፈልጋለሁ። እውነት ባለጌ ያስብላል? ለኔ የኔን ከጠይቃችሁኝ ለኔ ቦታ እውነትም ቢሆን የሚመረጥለት ቦታ አለ ብዬ ነው ማስበው። ኦኬ በጣም ውድ አድናቂዎቼ ተመልካቾቼ፣ ይሄ ደግሞ ከህፃናት አምባ ወጥቼ የሀገር ፍቅር የሀገር ናፍቆት እያንገበገበኝ ኩባ ሄጄ እዛ የሰራሁት የሀገር ፍቅር ዘፈን ነው። ያው ይሄን ደግሞ እንድትጋበዙልኝ ነው። በጣም ተጨንቄ በኩባ ስደት ላይ ባለው ጊዜ የሰራሁት ነው። እሺ ኢትዮጵያ 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 very dangerous country ኢትዮጵያ ኢትዮጵያ እጃችሁን very dangerous country many people south west east and north ኢትዮጵያ together Horn of Africa, Horn of Africa, Horn of Africa. Strong people, black and brown. Everyone short and long. Dangerous country, Ethiopia. Dangerous country, Ethiopia. They afraid of us. We are warriors. Oh, Mama Ethiopia. Hungry, I cry all the time. እኛ አስኮራን ባንተ እኛ አስኮራን በል አትመራልል ይመርብህ በጣም አትመራልል ይመርብህ በጣም። እንግዲህ ክብራትና ክብሯን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። ለዚህ ቻናልም አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡን በሚቀጥለው ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።